ሰላም ጤና ይስጥልን ተመልካቾቻችን። ከፋና ሚዲያ ኮርፖሬሽን ፋና ፖድካስት ኤክስትራ ታይም ስፖርታዊ ጉዳዮችን ወደ እናንተ የምናቀርብበት ሳለ እንገኛለን። ፋና ፖድካስት ዘወትር ሰኞና አርብ ከረፋዱ 4 ሰዓት ጀምሮ የተለያዩ ስፖርታዊ ጉዳዮችን እያነሳ ከእናንተ ከተመልካቾች ጋር ቆይታ ያደርጋል። በፌስቡክ ገጻችን እንደዚሁም በዩቲዩብ ቻናላችን በቀጥታ ስርጭት ከፋና ፖድካስት የሚተላለፍላችሁን ስፖርታዊ ጉዳዮች መመልከት እንዲሁም ደግሞ መከታተል ትችላላችሁ። በዛሬ በዕለተ ሰኞ የፋና ፖድካስት ኤክስትራ ታይም ስፖርታዊ ጉዳያችን ከእንግዳ ጋር ቆይታ እናደርጋለን። የዛሬው እንግዳችን የኢትዮጵያ ብሔራዊ ቡድን ከ31 ዓመታት በኋላ በኢንስትራክተር ሰውነት ቢሻው አማካኝነት ወደ አፍሪካ ዋንጫ ሲያልፍ ትልቁን አስተዋጽኦ ካበረከቱ የስብስቡ አካል ከነበሩ ተጫዋቾች መካከል በቀዳሚነት የሚጠቀስ ተጫዋች ነው። ከዛ ባለፈ በክለብ ደረጃ በኢትዮጵያ ፕሪሚየር ሊግ በሚሳተፉ አሁን ላይ ደግሞ በሊጉ በማይገኙ ቡድኖች ስም ተጫውቶ አሳልፏል። በተለይም ደግሞ በኢትዮጵያ ቡና ቤት ኢትዮጵያ ቡና ለመጀመሪያ ጊዜ የኢትዮጵያ ፕሪሚየር ሊግ ዋንጫን ሲያሳካ የቡድኑ ቁልፍ ተጫዋች ነበር። ከዛ ባለፈ በደደቢት እግር ኳስ ክለብ የኢትዮጵያ ፕሪሚየር ሊግ ዋንጫንም ማሳካት የቻለ ተጫዋች ነው። ደደቢት እግር ኳስ ክለብ አሁን ላይ በሊጉ ባይገኝም የሊጉን ዋንጫ ሲያሳካ የእሱ አስተዋጽኦ የጎላ እንደነበረ እናስታውሳለን። በቅዱስ ጊዮርጊስ ቤት በቆየባቸው ዓመታትም በተከታታይ የኢትዮጵያ ፕሪሚየር ሊግ ዋንጫን ማሳካት የቻለ ድንቅ ተጫዋች መሆኑን በተደጋጋሚ አሳይቷል። ከዛ ባለፈ በሌሎች ቡድኖችም ዋንጫዎችን ማሳካት ባይችልም ወልዲያ እንደዚሁም ደግሞ ኢትዮ ኤሌክትሪክ ከመሳሰሉ ክለቦች ላይም በተደጋጋሚ ተጫውቶ ማሳለፍ የቻለ ኮከብ ነው። ይህ የዛሬ እንግዳችን ከ31 ዓመት በኋላ ከኢትዮጵያ ብሔራዊ ቡድን ወደ አፍሪካ ዋንጫ ሲያልፍ ትልቁን አስተዋጽኦ ያበረከተው የመሀል ሜዳው ተጫዋች ምንያህል ተሾመ ነው። ከምንያህል ተሾመ ጋር በቀጥታ ስርጭት የምናደርገውን ቆይታ እንድትከታተሉን በአክብሮት እንጋብዛለን። በዩቲዩብ ገጻችን፣ በፌስቡክ ቻናላችን ይህንን ፕሮግራም በቀጥታ ስርጭት መከታተል ትችላላችሁ። እንደዚሁ የፌስቡክ ገጻችን ላይ ሀሳብ አስተያየት እንደዚሁም ደግሞ ጥያቄዎችንም ማስቀመጥ ትችላላችሁ። ምንያህል ተሾመ እንግዳችንን መጠየቅ የምትፈልጉት አድናቆትም ካለ እንደዚሁ ማስፈር ትችላላችሁ። በቀጥታ ስርጭት ይህንን ፕሮግራም እንድትከታተሉ በአክብሮት እንጋብዛለን። ከመሸጋገሪያ በኋላ ስንመለስ በቀጥታ ወደ እሱ እናልፋለን። ተመልሰናል ተመልካቾቻችን። ከፋና ሚዲያ ኮርፖሬሽን ፋና ፖድካስት ኤክስትራ ታይም ስፖርታዊ ጉዳዮችን የተከታተላችሁ ትገኛላችሁ። ለማስታወስ ያህል በፌስቡክ ገጻችን እንደዚሁ በዩቲዩብ ቻናላችን በቀጥታ ስርጭት መከታተል ትችላላችሁ። ሀሳብ አስተያየታችሁን አድርሱን። ዛሬ ከምንያህል ተሾመ ጋር የምናደርገውን ቆይታ እንድትከታተሉን በአክብሮት እንጋብዛለን። ምንያህል ወደ ፋና ፖድካስት እንኳን በደህና መጣ። እንኳን ሰላም ቆያችሁ። መልካም እንግዲህ ያው ምንያህል ተሾመ ቀደም ሲል እንዳስተዋወቁት አቤል በተለያዩ ክለቦች በኢትዮጵያ ፕሪሚየር ሊግ ላይ ተጫውቶ አሳልፏል። ከዛ ባለፈ የኢትዮጵያ ብሔራዊ ቡድን በኢንስትራክተር ሰውነት ቢሻው አማካኝነት ከ31 ዓመታት በኋላ ወደ አፍሪካ ዋንጫ ሲያልፍም ትልቁን አስተዋጽኦ ካበረከቱና ከሚጠቀሱ ተጫዋቾች መካከል አንደኛው እንደሆነ ይታወቃል። ምንያህል እንደው እግር ኳስን በምን አይነት መንገድ ጀመረ ከሚለው እንጀምር። በጣም እኔ አላውቀውም እንደዚህ በደንብ ነው ያብራራው። ያው ኢትዮጵያ ቡና ያው ቢ ነው ያደኩት፣ ግን ያው ለማንኛውም ተጫዋች ነው ደጋግመዋለሁ ብዙ ጊዜ ተሳፋር ውስጥ ነው በፕሮጀክት ታቅፌ ነበረ። ከዛ በኋላ ነው ኢትዮጵያ ቡና የገባሁት ነው የእግር ኳስ መሳሰል ከሰፈር ይጀምራል። እንግዲህ በኢትዮጵያ ቡና በተለይም ደግሞ የኢትዮጵያ ፕሪሚየር ሊግ ዋንጫ ሲያሳካ ትልቁን አስተዋጽኦ ካበረከቱ ተጫዋቾች መካከል ትጠቀሳለህ። በወቅቱ የነበረውን ስሜትና በተለይም ደግሞ ከጊዮርጊስ ጋርም ከቡና ጋር ተጫዋች ያሳለፍኩና እስኪ ለሁለቱም ተጫዋቹ ማሳለፍ ምን አይነት ስሜት አለ? ያው ደስ ይላል፣ ስሜቱ ደስ ይላል። ኢትዮጵያ ውስጥ ትልልቅ ክለቦች ውስጥ መጫወት ለራስም ኮንፊደንስ ነው፣ ለታሪክም በጣም አሪፍ ነገር ነው። አብዛኛው ጊዜ ኢትዮጵያ ቡና ከተጫወትክ ወደ ቅዱስ ጊዮርጊስ መግባት ወይም ቅዱስ ጊዮርጊስ ከተጫወትክ ኢትዮጵያ ቡና መግባት ትንሽ ከባድ ነው። ግን በነበረኝ አቋም ጥሩ መሆንና ከኢትዮጵያ ቡና ወጥቼ ደደቢት ከቆይታ ካረኩኝ በኋላ ወደ ቅዱስ ጊዮርጊስ ልገባ ሲያለሁ መጀመሪያ ያው
ደስ የሚል ስሜት አለ። ኢትዮጵያ ቡናም ቅዱስ ጊዮርጊስን መጫወት ግን ከደደቢት በፊት ቅዱስ ጊዮርጊስ ነበር ልገባ የነበረው። ነገሮች ሳይመቻቹ ሲቀሩ ነው ወደ ደደቢት ስፖርት ክለብ የገባሁትና ከዛ በኋላ ነው ቅዱስ ጊዮርጊስ 4 አመት ቆይታ አሳልፍ ያለውና ሁለቱም ቲሞች ላይ መጫወት በጣም ደስ ይላል። በጣም የምትኮራበት ነው። ብዙ ነገሮችን ትማርበታል። የሀገሪቱ በጣም ሀያላን ቡድን ናቸው። የከተማው ደግሞ በጣም ደርቢ ተቀናቃኝ ቡድኖች ናቸውና በውጭው እንደምናውቀው የማድሪድ ተጫዋች ወደ ባርሴሎና ሲሄድ በደጋፊው የመከዳት የመከፋት ስሜት አለ። የባርሳ ለነገሩ ብዙም አይስተዋልም እና አንተ ደግሞ በሀገሪቱ ትልልቅ የሚባሉ በደርቢ ስሜታቸው የሚታወቁ ቡድኖች ውስጥ አሳልፈ ተጫውተዋል እና የሁለቱ ቡድኖች ጋር የሁለቱ ክለቦች ጋር የደጋፊው ስሜት እንዴት ነው ትሪት የሚያደርጉ ነው? በጣም ሰላማዊ ግንኙነት ነው ጭራሽ ኢትዮጵያ ቡና ስወጣ በጣም ከፍተኛ ነበር ቻሌንጁ። ግን ምኑ መሰለ በጣም የወጣ ነበር እንትናቸው ፍላጎታቸው እንዳልወጣ ግን ደደቢት መሆኑ ጠቀመኝ። ቀጥታ ጊዮርጊስ ደግሞ ቢሆን በቃ ከባድ ጊዜ ነበርና ደደቢት 2 አመት መቆየቴ ትንሽ ያው ኦሬዲ አንድም 2 አመት እያለ እየቆየ ሲሄድ ትንሽ ንዴታቸው አሁንም ድረስ ግን አለ። አሁንም አላቆሜም ኳስ አንዳንዱ እስካሁን የሚናገር አለ ተጥለነው ተምናምን ይላል። ያው ከስሜታቸው ከመወደዳቸው ነውና ደደቢት ላይ ትንሽ አረፍ ማለቴ ነው እንጂ እንትኑ ስድቡ የሀገር የመጀመሪያ ቤት ኢትዮጵያ ቡና ነው። ከአካዳሚ ከቢ ቡድኑ ተነስተ እንግዲህ ለዚህኛው ኬሪያር ይበቃበት ነውና ከጊዮርጊስ ጋር በተለይ ጊዮርጊስ ከገባ በኋላ ከቡና ጋር በሚኖር ግጥሚያ ምን አይነት ስሜት ነበረው? ማለት ለምሳሌ አሁን ከልብ የማሸነፍ ለነገሩ ፕሮፌሽናሊዝም ነው ይኖራል፣ ግን ምን አይነት ስሜት አለ? አንድ አሪፍ ነገር ልንገረ። ኢትዮጵያ ቡና ሆኜ የምጫወተው ጨዋታ ወልዲያም ሄጄ የምጫወተው ጨዋታ አንድ ነው። እኔ ስራዬ ነው። ገብተዋል አይደል? ግን ኢትዮጵያ ቡና ደደቢት ከገባኝ በኋላ ከኢትዮጵያ ቡና ስጫወት 2-3 ምናምን ጎል አግብቼባቸው ማቃለሁ። ያ አንዴ የመጀመሪያ ልክ አበበ ቢቂላ ላይ ሳገባ ቲም አይደል ከዚህ በፊት ቲም ስለነበረውና ሄጄ ምናምን ስላቸው ቆንጆ ስድብ አዛ መጨረሻ ሁለተኛውን ግን ሳገባ እንደዚህ ነው ያልኳቸው። ማለት መጀመሪያ የሰጧቸው ፍቅር ነው። ያንን ነገር አልመለስልኝ። ግን ያው እግር ኳስ የሚያመጣው ነገር ስለሆነ ግን ከባድ ነው። አብሶ ቡናና ጊዮርጊስ ሆነ ስትጫወት የአገሪቷ ትልቁ ደርቢ ስለሆነ እኔ እንደ ተጫዋች ስራዬን ነው የሚጫወተው። ደጋፊ ግን እኔ ኳስ ሲዝ እኛ ቡድን ነበር እንዴት አሁን እዛ ሄዶ ምናምን ያለ ስለሆነ ጫና አለ፣ ይጮሃል፣ ትሰደባለ። ግን ለመልካም ነው እነሱ ለልባቸው መልካም ነገር ለኔ ዛው እንድ ቆይ ስለፈለጉ ነው ብዬ ነው ማሰብ። ከፍቅር ይመነጫል። ያው እንደተባለው ወንዴም ቅድም መግቢያው ላይ በደንብ አብራርቶታል። የመጀመሪያውን የፕሪሚየር ሊግ ዋንጫ ኢትዮጵያ ቡና ሲያገኝ የቡድኑ ወሳኝ ከሚባሉ ተጫዋቾች መካከል ነበርክ። በጊዮርጊስም ስኬታማ ጊዜ ነበረ፣ በደደቢትም እንዲሁ። ግን በኬሪያር አሁን ካሳለፍክባቸው ቡድኖች በጣም የተለየ ቦታ የምትሰጠው ለየትኛው ቆይታክ ነው? ያው ነው እንዳልኩ ነው። አይ አሁን በአሪፍ በማቆየት በደደቢት እግር ኳስ ክለብን በቅዱስ ጊዮርጊስ በጣም በጥሩ ነገር ነው ያሳለፍኩት። እኔ ኢትዮጵያ ቡና ሰው በጣም ጥሩ ስለሆንኩኝ ነው ደደቢት የሄድኩት። ኢትዮጵያ ቡና ሆኜ ነው ብሔራዊ ቡድን የተመረጥኩት። ብዙ ነገሮችን ከኢትዮጵያ ቡና ነው ያገኘው። ከዛ በኋላ ግን ስቴፔን እንዲያድግ ደግሞ ማድረግ ያለብኝ የራሴ ነገር ገባ። እዛውስ ጋር ወይ ቶሎን ለመኩራራት ወይ እዛው ጋር ነገሮችን ቶሎ ማቋረጥ አላስፈልገኝም። ደደቢትም ሻምፒዮን ሰው ነው የለቀኩት ከኮነሬል አወል ጋር እንደዚህ በግልጽ ተነጋግሬ ነው። ቅዱስ ጊዮርጊስም ስገባ 4 አመት በጥሩ ስኬትን ሳሳልፍ የነበረኝን ኢትዮጵያ ቡና ጋር የነበረኝን ችሎታ ያዳበርኩ ጅሜም ሲሄድ እየተሻሻልክ ትሄዳለህ። ደደቢት ላይ የተሻለ ከዛ ቅዱስ ጊዮርጊስ ተከታታይ 4 አመት ቆየውና ነው ያሳለፍኩትና የኢትዮጵያ ቡና ቅድሚያ የምሰጠው ክለቤ ነው። ያው የመጣሁበት ስለሆነና ማንነቴን ያገኘሁበት ስለሆነ ለኢትዮጵያ ቡና ቅድሚያ ሰጣለሁ። በኢትዮጵያ ቡና ቤት በተለይም ደግሞ የቆየባቸው አመታት የምን ያህል ተሾመ የከፍታ ዘመንም እንደሆነ ብዙ ጊዜ ይነሳል። ከዛ ባለፈ በደደቢትም በቅዱስ ጊዮርጊስም ሻምፒዮን የሆንባቸውን የውድድር አመታት አሳልፋል። ድሬዳዋ፣ ኢትዮ ኤሌክትሪክና ወልዲያ ከነማም ተጫውተህ ካሳለፍክባቸው ክለቦች መካከል ይጠቀሳሉና
ወልዲያ በነበራችሁበት የውድድር ዘመን ወልዲያ ወደ ከፍተኛ ሊጉ የወረደበት አጋጣሚ ነበርና እስኪ ያን ጊዜ እናስታውሱ። በእግር ኳስ ከባዱ ምለው ጊዜ ያ ጊዜ ነበር። በአጋጣሚ አሰልጣኝ ገብረመድህን ኃይሌ ጅማን ይዞ ነበር። ወደ ጅማ ጥሪ አድርጎልኝ ወደዛ ሳልሄድ በተስፋ ያለባቸው ቆቦ አማካኝነት ነው ወደ ወልዲያ የሄድኩት እና ግን ያው ነገሮች እንዳሰብኳቸው አልሄዱም። ከኔ ባህሪ ጋር የሚሆን አይደለም። እዛ ሀገሪቷ ላይ የነበረው በዛ ላይ ባጋጠመኝ ይሄ የነበረው መቀሌ ከወልዲያ ብጥብጥ የተነሳበት ወቅት ምናምን ስለነበረ የኔ የእግር ኳስ ህይወቴ ከባዱ ጊዜ ነበር። ገብቷል። እኔ ወደዛ የሄድኩት አንድና አንድ ነገር ነው፣ ለስራ ነው፣ ለእግር ኳስ ነው የሄድኩት። እኔ እዚህ ጋር ስለ ፖለቲካ ያገባኝ እግር ኳሱን ልጫወት ስለመጣው ማለት ነውና እዛ ጋር በተካሄደው ብጥብጥ በደጋፊዎች በተነሳ ከዛ በኋላ እኔ ከወልዲያ ከከተማው ነው ለቀቄ የወጣው። እዚህ በተደረገበት ሰዓት ግን ተጫውቻለ። ወደ ወልዲያ ጥሪ ተደርጎልኝ ነበር። አልሄድም፣ መሄድ ስለማልች በግልጽ ነው። ወደ እሳት አልሄድም መቼ ገብቷል። እዚህ ጋር ቤተሰብ ያለኝ ሰው ነኝ። እዚህ በአጋጣሚ በተደረገውም ነገር እዚህ ነበረ ውድድሩ። በእኔ በእግር ኳስ ህይወቴ መጥፎ የሚባለውን ጊዜ ያሳለፍኩት በወልዲያ ስፖርት ክለብ ላይ። በጣም አሪፍ። የኢትዮጵያ ብሔራዊ ቡድን እስቲ ቆይታ እናስታውስ። ምን ያህል ያው በጣም በልዩነት የሚነሳ ስኳር ነበረ ያኛው፣ በተለይ ከ31 አመት በኋላ ለደቡብ አፍሪካ ዋንጫ የበቃው። እውነት ለመናገር ሁሉንም በጠራ እያንዳንዱ ቦታ ላይ በጣም ኳሊቲ ፕሌየርስ አንተን ጨምሮ የነበራችሁበት ቲም ነውና ያንን ብሔራዊ ቡድን እንዴት ታስታውሰዋለህ? የሰውነት ቢሻውን በእርግጥ ዋንጫ እኮ አምጥታችሁ አይደለም፣ ግን ከነበረ ሪካርድ አንጻር ከነበረና አስከፊ የውጤት እጦት ታሪክ አንጻር ያ ብሔራዊ ቡድን እስካሁንም ሌጀንድ ነው። እውነትም ደግሞ ሌጀንድ ነው። 31 አመት በጣም ብዙ ነውና እስቲ ወደ ኋላ ፍላሽ ባክ አድርገን እናስታውስ። የነበረው ስሜት፣ የነበረው ድባብ፣ የማድረግ ተነሳሽነት፣ ፍላጎት፣ አቅሙን እስቲ እናስታውሰው፣ በደንብ እንሂድበት። ያው ያ ሁሉ ነገር የመጣው አንድ ላይ መሆናችን ነው። የኢትዮጵያ ሕዝብ አንድ ላይ የተነሳበት የኢትዮጵያ ብሔራዊ ቡድን ጨዋታ አለው ሲባል አዲስ አበባ ስቴዲየም የምትናወጥ ውጭ እንኳን ስንጫወት በጣም የኢትዮጵያ ሕዝብ በጉጉት የሚጠብቀን እዛ ድረስ እስከ ናይጄሪያ፣ ሳውዝ አፍሪካ ድረስ አብረውን እየተጓዙ በየሄድንበት ሀገር የሚሄዱ ደጋፊዎች ነበሩ። ያ የመጣው አንድነታችን ነው። በቃ እንዲህ ምልህ አይደለም፣ በጣም ከባድ ነው። በውስጡ ሆነ ብታየው ደግሞ በጣም ደስተኛ ነው የምትሆነው። ገባ? አሁን እዚህ ጋር እንደ ደጋፊ ሆነ አንተ ልታየው ትችላለህ። እኔ ደግሞ እንደ ባለሙያ ውስጡ ሆኜ እንኳን እዚህኛው ትውልድ ላይ ነበርኩኝ ነው የምለውና አንደኛ የኢንስትራክተር ሰውነት ቢሻው የኮቺንግ ስኳዱ ይሄ የተበታተነ አልነበረም። ተጫዋቾቹንም የተወሰነ ተጫዋች ነው ልዩነት የሚኖር ወይ ጉዳት ወይ አቋም መዋዠቅ ካልሆነ በስተቀር አንድ ላይ የቆየ ብሔራዊ ቡድን ነበር እና የኢትዮጵያ ሕዝብ ደግሞ ስሜቱን የተረዳው ተጫዋች ነበረ እዛ ውስጥ የነበረ። የኢትዮጵያ ሕዝብን ስሜቱን ተረድተነው ነበርና ለዛ ነው ይመስለኛል በጣም ዩኒክ የሆነው ናሽናል ቲማችን የነበር። ሰውም ጋር ተወዳጅነት በጣም ያለው ስቲል በጣም አታችመንት ያለው ብሔራዊ ቡድን ነው። እስካሁን እንኳን ከብዙ አመታት በኋላ ብሔራዊ ቡድኑ ልክ ለአፍሪካ ዋንጫ ሲገባ ፕሮሰሱ በጣም የተለየ ነበረ። በተለይ የመጨረሻዋ ጌም ደግሞ ትለይ ነበር እዚሁ አዲስ አበባ ስቴዲየም እና ግብ ነበራችሁ፣ ግብ ይኖራችኋል ኦብቪየስሊ። ከዛም ከደረሳችሁ በኋላ ከዛምቢያ ጋር የሚገርም ጨዋታ ነበር የተመለከት ነው፣ ተስፋ ሰጪኝ። ከዛ ቡርኪና ፋሶ ላይ ነው ብዙዎቻችን። እንዴት ነበረ ግባችሁ? እስከምን መሄድ ነበር የነበራችሁ ተነሳሽነት? ለአፍሪካ ዋንጫ ከማለፍ በተጨማሪ መቼም ይኖራል ብዬ ገምታለሁ። እንደዛ ጉዟችሁ ሲሰናከል የተሰማችሁ ስሜት ካለ ነው በቂ ነበር? ዋናው መሰለ ዋናው አላማችን በቃ የኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫን እንዲያልፍ ነበር። እቅድ የሚባል ነገር አለ። አንድ አሰልጣኝ የሆነ እቅድ ለአንድ ቲም ስትሰጠው ወይ 3 አመት ወይ 4 አመት እንዲ የሚል እቅድ ይኖራል። የኛ ግን በተቻለና አቅም የአፍሪካ ዋንጫን ማሳለፍ ነበር። እዛ ጋር ሄደን ውጤት እናመጣለን አናመጣም የመጀመሪያችን ውድድር ስለሆነ አናቀው ለማየት ነው። እኛ አሁን ገና ጀማሪዎች ነን። ለአፍሪካ ዋንጫው ከ31 አመት በኋላ የመጣን እኛ ነን። ገና የመጀመሪያ መድረካችን ነው። እዛ ጋር እንዳልከው ከዛምቢያ ጋር የነበረው ጨዋታ በጣም አሪፍ ነበር። በሁለተኛው ጨዋታ እየወረድን ለምን ይሄ ልምድ ነው። አየው የመጀመሪያችን አይደለ? በብዙ ነገሮች
ነው ያሳለፍነው። ማር አይደል እንዴ ተበጥብጦ ይሰጣል የታወቀ እኮ ነው አይደል እንትን ነው ተብሎ ሌሎቹ ቫይታሚን ምናምን እንደሚጠቀሙት ከጨዋታ በኋላ እኛ እኮ ማር ተበጥብጦ ነበር የምንጠጣው። ገብቷል። ይሄ ሁሉ ጊዜ እንደዛ አሳልፈ የአፍሪካ ዋንጫ እናምጣ ሳይሆን በቃ ከምድባችን የመጨረሻው ሆነን የመጣ ነው። ግን እዛ ጋር መማሪያ ሆኖናል። ገብቷል እንጂ ዘለን የአፍሪካ ዋንጫው ላይ ደርሰን ምናምን የምንልበትም ስኳድ አልነበረም። እውነት ለማውራት ብዙ መስራት ያለብን ጊዜ ነበር የዛ ሰዓት ራሱ። ሆኖም እዛች ጋርም ግን ደርሰን አንድ ነገር አይተን ተመልሰን መጥተናል። እኛ እንደ ባለሙያ እንደ ጋዜጠኞች ብዙ የምንታዘባቸው ነገሮች አሉ። የኢትዮጵያ ብሔራዊ ቡድን ተጫዋቾች ቴክኒካሊ በጣም ጥሩ ናቸው። እውነት ለመናገር ሜዳ ላይ ያለው እንቅስቃሴ ኬሚስትሪው እኮ በጣም ደስ ይላል። በተለይ የእናንተ ስኳድ ደግሞ የተለየ ቴክኒሽያን ተጫዋቾች የነበሩበት ነው። የቡድን ኬሚስትሪውም ጥሩ ነበረ። ሜዳ ላይ ከገባችሁ በኋላ በተለይ እንደ ናይጄሪያ፣ ደቡብ አፍሪካ፣ ሌሎችም ምንድን ነው በጣም የተለየ ሜንታል ጉዳዮች ናቸው የአእምሮ ጉዳዮች ናቸው ወይስ የምር ኮምፒተንት መሆን አለመቻል? መሰራት አለበት። የሜንታል ጉዳይ ሳይሆን እኔ ከኔ አጠገብ ያለ ተጫዋች የፈለገ ቢበልጠኝ እኔ ላለመሸነፍ ነው የምጫወተው። ግን መሰራት አለበት። እነሱ ሰርተው ነው የመጡት። እውነት ለማውራት እኛ አንድ ወር ተዘጋጅተን የአፍሪካ ዋንጫ ላይ ልጫወት ብትል በየትኛው እስቲ እነሱ እኮ በቀን 3 የሚሰራ የለ እንዴ ውጭ? እኛ እኮ በቀን አንዴ ሰርተን ምንደክም ሰዎች ነን። እውነት ለማውራት የኛ ሰዓት በቀን 2 ነበር ዝግጅት ወቅታችን ማለት ነው። ግን መሰራት አለበት። የሜንታል ጉዳይ ብቻ ሳይሆን ከታች መስራት አለበት። ነገ የዛሬ 10 አመት ምናምን ለማጫወት ተጫዋቾችን ገና ከታች ጀምረ መሰራት አለበት እንጂ አሁን ፕሪሚየር ሊግ ላይ እየተጫወቱ ያሉት ልጆች እኮ አቋማቸው ወይ ችሎታቸው ጥሩ አይደለም ማለት ነው። ግን ለውድድሩ ሲሆናሉ ወይ አሁን ላለው የአፍሪካ ዋንጫ እንሆናለን ወይ ነው ማለት ያለብን። ያ ስብስብ በጣም የተለየ ስብስብ እንደነበረ ተመልክተናል። ከ31 አመት በኋላ ወደ አፍሪካ ዋንጫ ማለፍ የቻለ ስብስብ ነው። ከዛ ባለፈ ወደ ዓለም ዋንጫ ለማለፍ የተቃረበበትን አጋጣሚ እናስታውሳልና አዲስ አበባ ስቴዲየም ላይ የነበረውንም ጨዋታ እናስታውሳለን። ሳላዲን ሴር ጎል አስቆጥሮ ቫርንም የተመኘነበት አመት ነበረና ያ ጊዜም በጣም ከባድ ነበር። በዛ ዘመን ያንን አሳክታችሁ ቢሆን ደግሞ ይበልጥ ያ ስብስብ ሌላ ታሪክም ትልቅ ታሪክ ጽፎ የሚያልፍበትን አጋጣሚ እንመለከት ነበር። ያ ሳይሆን ቀርቷል። ነገር ግን የመጨረሻ ዙር ላይ የደረሰበት አጋጣሚ በጣም የተለየ ያደርገዋል ያንን ስብስብና በጊዜው የቡድኑ ስብስብ አባላት ያላቸው ስሜት እንዴት ነበር? ምክንያቱም ወደ አፍሪካ ዋንጫ ከ31 አመታት በኋላ የተሻገረ ብሔራዊ ቡድን ነው። ወደ ዓለም ዋንጫ ለመግባትም ደግሞ የመጨረሻ ዙር ላይ ደርሶ ጎልም አስቆጥሮ ጎሉ ተሽሮበት ወደ ቀጣዩ ዙር ሳያልፍ ቀርቷልና ኢንስትራክተር ሰውነት ቢሻው በጣም የተለየ ስራ ሰርተዋል በዛ ስብስብ ውስጥ ማለት እንችላለን። የሚታይ ነገር ስለሆነ ማለት ነው። ምክንያቱም በርካታ ታሪኮችን ጽፎ ያለፈ ብሔራዊ ቡድን ነው። ከዛ በኋላ አሰልጣኙ መለያየት ከብሔራዊ ቡድን ጋር ከዛ በኋላ ሌሎች አሰልጣኞች መጥተዋል። ነገር ግን በተደጋጋሚ መሳተፍ እድልም አሁን እያገኘን አይደለምና ወደ ዓለም ዋንጫም ለማለፍ የደረሰ ብሔራዊ ቡድን ነበረና የዛ ጊዜም የነበራችሁን ህልማችሁን እንደዚሁም ደግሞ ጎላችሁን የተሻለ ነገር ለመድረስ ጥረት ያደረጋችሁበት አጋጣሚ ነበረና ጊዜውን እናስታውሱ። 180 ደቂቃ እስኪቀረው ድረስ ቲማችን አሪፍ ነበረ። ብናልፍ ኖሮ ብለህ አስበዋል? ዝም ብለህ በእኛ በተጫዋቾች ውስጥ ያለው እንኳን የአፍሪካ ዋንጫን እንደዛ የሆነ ህዝብ የዓለም ዋንጫን ደግሞ ያ ነገር ቢሳካ የኢትዮጵያ ህዝብ እንጃ ምን እንደሚሆን አላውቅም። እንዳልከው ቫርን ተመኝተናል፣ የሳላዲን እንትን ጎል ግን ደግሞ ያው ከጊዜው ጋር ነው የምትሄደው። ኢትዮጵያ ውስጥ ቫርን ለማየት ትንሽ ይከብድ ነበር። ግን የነበረው ስብስብ አሁን ላይ ያለ ይመስለኛል። እኔ ስሜቱ የዛ ሰዓት አሰልጣኝ ሰውነት ቢሻው እንዳልኩ ነው 2-3 ተጫዋች ነው የሚቀይረው በጉዳትና በአቋም መዋዠቅ። ያ ነው ቤተሰብ ነገር ያደረገው። ያ ነው ቤተሰብ ከሆንክ ደግሞ ምንም አይነት ነገር መስዋዕት ትከፍላለህ። እዚህ ጋር ደግሞ ኢትዮጵያ ህዝብ በጣም ጓግቶ ነው የሚጠብቅ። ኢትዮጵያ ህዝብ የእግር ኳስ ፍቅሩን ታውቀዋለህ። በጣም እኔ እንዳልኩ ተጫዋቾኝ ደግሞ የህዝቡን ስሜት ሳይ በጣም የሚገርም ስሜት ነበር የሚሰጥህና ግን እንደ አጠቃላይ የዛ ሰዓት የነበረውን ስብስብ አሰልጣኝ ሰውነት ከልብ መልካምነት ጋር ነው የሰራው። ገባ ልብ መልካም ሲሆን ነገሮች ይስተካከላሉ። ስለዚህ ያ ይመስለኛል ያንን ውጤት እዛ ደረጃ እንድንደርስ ያደረገው። በጣም አሪፍ ብሔራዊ ቡድን ካነሳን አይቀር ያው በአንድ ወቅት ከቢጫ ካርድ ጋር በተያያዘ ምን ያህል ተሾመ ያው ብዙ ዝግብ ሲነሳ ነበርና
እናስታውሳለን። ኢትዮጵያ ከቦትስዋና ጋር ባደረገችው የዓለም ዋንጫ ማጣሪያ ጨዋታ 2-1 አሸነፋ ነበር። እንደውም ከዛ ባለፈ ሁለተኛው ዙር ላይ ሌሎች ጨዋታዎችም ያው በጉጉት እየተጠበቁ ነበር። ነገር ግን ምን ያህል ቢጫ ካርድ አይቶ በዛኛው ጨዋታ ደግሞ በድጋሚ እንደዚህ አይነት ነገሮች መፈጠራቸው ስሜቱ እንዴት ነበር? ምክንያቱም በቀጥታ በወቅቱ አንተ የሚተቹ ሰዎችም ነበሩ፣ ያለ መረዳት ችግር ይሆናል። ነገር ግን ጊዜው እንዴት ታስታውሰዋለህ? ያው ከባድ ነው። ያው የሚተቹኝን ሰዎች እኔ እረዳቸው ያለ ማወቅ ስለሆነ መረጃውን ያለ ማግኘት። እነሱ መተቸት መብታቸው ነው። በነገር ላይ በመተቸት ውስጥ እኔ ችግር የለብኝም። ማንኛውም ሰው አሁንም ሊተቸኝ ይችላል። ትችት ያበረታል እንጂ ምንም አያደርግም። ግን ቢያውቁት በየቱ ጋር እንደነበር ቢያውቁት አሪፍ ነበረ። እኔ ደግሞ እቺ አሁን ቢጫው 10 ስትደጋገም ቀይ ቢሆንልኝ ይላል። ታጋር አንደኛው እንዴ እቺ አትረሳም ስለማይረሳ። አሁን ኮርሱ ላይም የሆነ እንትን ስለ ኮሚኒኬሽን ስንማር አብርሽ አንስቶት ነበር። ገብቷ እቺ የኮሚኒኬሽን ችግር ነሽ። እዛሽ ጋር የነበረው ችግር ነው እኮ እዚህ ጋር በቃ ብዙ ነገር አበላሸ እና ታውቆ ቢሆን አሪፍ ነበር። አልታወቀም። ከዛ በኋላ ግን ይመስለኛል አንድ ተጫዋች ሌላ ተደግሟል፣ በሴቲውን ምናምን ተደግሟል መሰለኝ። እዚህ ራሱ ሌላ ስህተት ነው የሚሆነው። ገብቷል። መማማሪያ መሆን ነበረበት፣ በእኔ መማር ነበረበት ብዬ አስባለሁ። ካልተማርንበት አሁንም ነገ ሌላ ኢትዮጵያ ነገ 3 ነጥብ ታጣለች እና ጊዜው ከባድ ነበር። ለኔ በጣም የሚጨንቅ ጊዜ ነበር ያሳለፍኩት። ከዛ በኋላ ያው ሩዋንዳ ላይ ድል ተቀዳይታችሁ ጎል አስቆጥራችሁ ታነሳው ነበር የድሏን ኢትዮጵያ ህዝብ መጀመሪያ ያነሳት ቢጫዋን ጎሏን አያስታውሰው ግን ያቺኛው ከጎላ ብትጀምራል ከድሉ ታይዞ የመጣው እኮ ነው አልፋታ ሩዋንዳ ላይ ጎል አስቆጥረ ኢትዮጵያ 2014 የአፍሪካ ዋንጫ እናስታውሳለን። ያው ጎል አስቆጥረ ወሳኙን ድል አሳክታል። ከ20 በላይ ጨዋታዎችን በብሔራዊ ቡድን ተጫውታ አሳልፋል። ጎልም አስቆጥራልና ሩዋንዳ ላይ ደግሞ ጎል አስቆጥረ ያው ህዝቡንም ስሜቱን ትንሽ ወደዛ የሚመለስበት አጋጣሚ የተፈጠረ ይመስለኛል። በቃ እንደውም ትንሽ መለሰ። የኢትዮጵያ ህዝብ ጸሎቱም ነው የኔ ብቻ በዛ ጋር ጥሩ መሮጥ ወይ የቲማችን ጥሩ መንቀሳቀስ ሳይሆን የውስጥን የሚያውቅ መድኃኔዓለም ነው እንግዲህ እውነት ለማውራት። የኢትዮጵያ ህዝብም ያንን ነገር ስሜቱ ነበረው። ያ ነገር በእኔ ስለተቀነሰ እኔ አግብቼ እንድናሸንፍ መልካም ምኞታቸው ነበርና በእነሱ ጸሎት ነው ነገር የተሳካው ያስባል። ያው የኢትዮጵያ ብሔራዊ ቡድን ከ31 አመት በኋላ አፍሪካ ዋንጫ ታስተዋወሰዋል። ድባቡ ብዙ ችግሮች ተረስተው በጣም ይሄ አንድነት ብሔራዊ አንድነት አብሮነቱ በቃ የተለየ ነበር ድባቡ። ሰው እርስ በርስ ፍቅሩ ይጨምር። እንደዚህ አይነት ብሔራዊ ቡድን ሲኖር ለብዙ ነገሮች ይረዳል። እንደ ሀገረ መንግስት ጠንካራ ሀገረ መንግስት እንዲፈጠር ይረዳልና እርግጥ ነው ብሔራዊ ቡድን ለመገንባት ደግሞ ከውጪም ከውስጥም ብዙ ነገሮች ያስፈልጋሉ። ቀደም ሲል እንኳን አንተ ከአሰልጣኝ ሰውነት ቢሻው ጋር የነበራችሁ መስተጋብር፣ ፍቅሩ፣ አንድነቱ ፋሚሊ አይነት ቡድን ተመስርቶ ነው ለዛ ስኬት የተበቃው ብሔራዊ ቡድኑ። ከዛ በኋላ ደግሞ በሚገርም ሁኔታ እያሽቆለቆለ መጥቷል። ባለፈው እንኳን እናስታውሳለን አይደለ? ይሄ ብሔራዊ ቡድን አሁን በደንብ ዝርዝር ጉዳዮች እንድናነሳ ነው። በእርግጥ ከስር ጀምሮ ከአካዳሚ መሰራት አለባቸው ብዙ ነገሮች ይባላሉ። ሙያው በባለሙያ መመራት አለበት ይባላል። እንደምን ያህል ደግሞ ሌሎች ያላዩት አንተ የሚታይ እንዲሁ በዚህ ጉዳይ ላይ ጠንካራ ብሔራዊ ቡድን ለመፍጠር እንዲሁ እንደ አንድ ሰው እንደ አንድ ኢትዮጵያዊ ዜጋ እንደ ባለሙያም ምክረ ሀሳብ ቢኖርና ብሰጠን። አሁን ጊዜያዊ አሰልጣኝ ሆኖ መሳይ ነበር አይደል የተሰጠው? አሁን ከዛ በኋላ መሳይ ይቀጥላል አይቀጥልም? ይሄ ነው እኮ አሁን ለመሳይ ለጊዜ ተሰጠዋል። ከዛ ነገር ይመጣል መሳይ ይለቅና ወይ ታገሱ ይመጣል ወይ ፋሲል ይዘዋል ወይ ዘርዬ ይዙትና ጊዜያዊ ይባላል። በቃ አንድ ቲምን በቃ ብሔራዊ ቡድንህን 5 አመትም ሰጠው ለአንድ አሰልጣኝ። ማንም አመራር ይወጣል ይወርዳል እኮ ልክ ነው። ግን ለአሰልጣኝ ሰጠው የሆነ ግብአት ይኖረዋል እኮ አይደል? በ5 አመት ውስጥ እንደዚህ እንዲያደርጋሉ እንዲህ ምናምን ብሎ እሱም ይሰጣል። ከዛ በኋላ 5 አመቱን ተሰጥቷል እድሉን። ለ5 አመት ቢያንስ ሰጠው እኮ ከሰራበት ተጫዋቾቹን አንድ አርጎ ከያዘ ልክ ይመጣል። ካልያዘውስ ይሄ ልጅ ነገ ከ2 ወር በኋላ ይለቃል። እዛ ነው ይመጣሉ። ከዛ አንድ ሰው ይመጣል። እንደዚህ እየተባለ መቀጠል የለበትም። እንደተባለው የኢትዮጵያ እግር ኳስ መለወጥ ምን ጀምረው ከታች ነው። እውነት ለማውራት መስራት ግን አለብን። ታች ላይ ሳትሰራ ዝም ብለው ልጆች ይዘመተ ውጤት ይምጣልኝም አያስፈልገውም። ግን መሰራት ካለበት ከታች ተሰራዋል። 5 እና 10 አመት እኮ
ልትሰጠው ትችላለህ። አንድ ልጅ 10 ዓመት በኋላ ብቁ ሊሆንልህ ይችላል። አሰልጣኝንም 1-5 ዓመት ጊዜ ትሰጠዋል እንጂ ከ2 ወርና ከ3 ወር በኋላ አንድ አሰልጣኝ እየለቀቀ እየተገላበጠ ሁሉም እንዲህ የሚሆን ከሆነ አቋም የለህም። እኔ የመረጥኩት ተጫዋች አንተ ደግሞ ስትመጣ ላትፈልገው ትችላለህ። ይሄ አሰልጣኝ የማንኛውም በቃ የራስ ከለር ምርጫ ነው። እኔ የሚመቸኝ አቡበከር ከሆነ አንተ ሳላዲን ልትመርጥ ትችላለህ። ያ ስለሆነ በቃ ለአሰልጣኙ ነው ይሄን ነገር እድል መስጠት ያለበት። በምንድነው ግን ጊዜ ይፈልጋል እንጂ ዝም ብሎ ከ1 ዓመት በኋላ የሚለቅ ከሆነ ሌላ አሰልጣኝ ይመጣና ትርምስምስ ይወጣልና ያ ነገር እንዳይቀጥል ወይ ለአመራር ላይ ያል ፌዴሬሽኑ ለአሰልጣኝ በቃ 5 ዓመት 4 ዓመት ሰጥተው ነው ናሽናል ቲምን ማሳደግ የምትችለው ብዬ አስባለሁ። ጠንካራ ብሔራዊ ቡድን የሚኖረው ያው ጠንካራ ክለቦች ሲኖሩ ነው። ጠንካራ ክለቦች ሲኖሩ ጠንካራ ደግሞ በጣም ጎበዝ ተጫዋቾች ያው ግብዓት ይሆናሉ ማለት ነው። የኢትዮጵያ እግር ኳስ ክለቦች ማለት በክለብ ደረጃ በእግር ኳስ ፐርፎርማንስ ደረጃ ያው ከናንተ ጊዜ በጣም የወረደ ቢሆን እንጂ የተሻለ ነው ብዬ አላምንም። ገቢያቸው ግን ጨምሯል። ለምሳሌ የደሞዝ ጉዳዮችን እናንሳ። አሁን ደሞዝ አንተ በነበረ ጊዜ የሚከፈለውና አሁን ያለው በጣም የትየለሌ ነው ልዩነቱና ገንዘቡ አድጓል። የእግር ኳስ ክለቦቹ የማድረግ አቅም ኳስን በላቀ ደረጃ የመጫወት ሌቭል ግን በጣም የወረደ ነውና ሁለቱ አልተገናኘም እና የክለቦችስ ደግሞ እድገት አሁን ፋይናንሱ አድጓል፣ ክፍያቸው አድጓል እንላለን። በዚህ በኩል ደግሞ የሚያሳዩት ነገር አላደገም። ሁለቱን እንዴት እናጣጥም? እንትን ነው እኮ አሁን እንዳልከው ነው። እውነት ለማውራት በአሁን ይሄ በ2-3 ዓመት ውስጥ የኢትዮጵያ ፕሪሚየር ሊግ እንትን ቡድኖች ወርደዋል። እውነት ለማውራት እና የነሱ ጥሩ መሆን ናሽናል ቲምን ያሳድገዋል። ጥሩ ካልሆንክ ይወርዳል። በእኛ ሰዓት የነበረ ሰዓት ደደቢት፣ ኢትዮጵያ ቡና፣ ቅዱስ ጊዮርጊስ በቃ እንዲህ ተከታታይ ቡድኖች በጣም ቶፕ ነበርን እና በዛ ሰዓት ፉክክር ሲኖር ናሽናል ቲም የሚያድጋል ይጠናከር። አሁን ላይ የዘንድሮ ደግሞ ሊግ አይታችሁት ከሆነ በጣም የወረደው ሊግ ነው። ገብቷል። ከእንደዚህ አይነት ከወረደው ሊግ ላይ የኢትዮጵያ ብሔራዊ ቡድን ጥሩ አቋሙን ይዞ ማምጣት አሰልጣኝ ላይ ጫና ማብዛት ነው። እውነት ለማውራት እንዳልከው የክፍያው ነገር ብሩ አድጓል። የኛ ሰዓት የነበረው ደሞዝ እኮ ነግሬያለሁ። ትልቅ ደሞዝ 5000 ብር ነው ቅዱስ ጊዮርጊስ ቤት የተከፈለኝ። 2500 3000 ምናምን ነበር የሚከፈለኝ የዛ ሰዓት የፊርማ ብርም ስለነበረ። ግን አሁን ብሩ እኮ አድጓል። አይደግ አይደለም ከዚህም በላይ ይደግ ብሩ። ግን ብሩ ሲያድግ የእግር ኳስ ደረጃውም አብሮ ኳሳችን ሴት ነው ያለው። ገብቷል። ኳሳችን እታች ነው ወይ ህዝቡ ሄዶ አይቷት ተደስቶበት የሚመጣው ነው ጨዋታ ወይ የሚፈልገውን ቲም ሄዶ ደግፎት የሚፈልገው ጠበበ በየቦታው በየክፍለ ሀገሩ ሆነ ገባ። አዲስ አበባ ስቴዲየም ላይ እኮ የነበረ ሰዓት እኮ ቡና ሲኖረው የባንክ ደጋፊ መጥቶ ያለ ቲሙም ባይሆን በቃ ጊዜውን ያሳልፋል። ኳሱን የሚፈልገው ኳስ ገባ። አሁን ክፍለ ሀገር ድረስ ሄደ ብትለው እንዴት ነው ሰላም ነው ወይ መንገዱ ሰላም ነው ወይ እኮ ምትለዋል። ወጥተህ እግር ኳስን ለማየት ሰላም አይደለም። ገብቷል። ሰላም ሲሆን ምናምን እሺ ትላለህ። ቅርብ ከሆነ እሺ አዳማስ ደርሰህ ትሄዳለህ። እንዴት ነው ሩቅ ሄጄ ኳስ አይቼ የምመለሰው? እዚህ ጋር ቤተሰብ ይባላል ያ ነው እንጂ ትንሽ አሁን ላይ ያለው ባለሙያዎቹ ላይ ተጫዋቾቹ ጋር እግር ኳስ ብሩ አድጎ የለም። ትንሽ ደግሞ ጥረት ቢኖራቸው አሪፍ ነው ብዬ አስባለሁ። እነሱም ከሚከፈላቸው አንፃር አቋማቸውን ቢያሳዩ ችሎታቸውን ቢያሳዩ አሪፍ ነው ብዬ ነው ማስበው እንጂ ብሩማ ሄዷል እኮ። አንዳንድ ክለቦች ላይ ደግሞ ፋይናንሻል በቃ የለም። ገብቷል። እንደውም ፋይናንሻል የሌላቸው ልጆች ጋር ነው ችሎታው እኮ ያለው። እነዛ ክለቦች ጋር ተጫዋቾቹ አሉ እና ብሩ ላይ ተጫዋቹ ታች ሆነዋልና እቺ ነገር ብትታረምባት ይያዝ። አሁን ላይ ያው በተደጋጋሚ የሚነሳ ጉዳይ ነው። በኢትዮጵያ ፕሪሚየር ሊግ ተሳታፊ የሆኑ ክለቦች የነሱ ነጸብራቅ ነው በኢትዮጵያ ብሔራዊ ቡድን የምንመለከተው። ከየትም ሊመጣ አይችልም። አካዳሚ ላይ መሰራት አለበት የሚሉ ሀሳቦች በተደጋጋሚ ያው ሲነሱ እንመለከታለን። አካዳሚ ራሱ ምን አይነት ስልጠና ነው የሚወስዱት የሚለው ነገርም ሌላ ጥያቄ ውስጥ የሚያስገባን ጉዳይ ነው። እነዛ አሰልጣኞችስ አካዳሚ ላይ የሚያሰለጥኑት አሰልጣኞች ያንን እነዛ ልጆች በትንሽነታቸው
ከ10 ዓመት ከ15 ዓመት በታች ከ17 ዓመት በታች አካዳሚ ውስጥ የሚሰሩ ልጆች መውሰድ ያለባቸውን ስልጠና ሲሰጧቸዋሉ የሚለው ሌላ ጥያቄ ውስጥ የሚያስገባን ጉዳይ ነው። ነገር ግን በብሔራዊ ቡድን ደረጃ የኢትዮጵያ ብሔራዊ ቡድን ከጊዜ ወደ ጊዜ ደካማ እንቅስቃሴ እያሳየን የተመለከትነው እንገኛለን። ከየትም ልናመጣው አንችልም። ተጫዋቾቹ የሊጉ ተጫዋቾች ናቸው። ሊጉ ላይ ያሳዩትን አቅም አይቶ ነው የትኛውም አሰልጣኝ ሲመጣ ወደ አሰልጣኝነቱ ሲመጣ ተጫዋቾችን ወደ ስብስቡ የሚጠራው። ነገር ግን በየጊዜው አሰልጣኝ መቀየር ቀደም ሲል እንደጠቀስከው ብዙ ችግሮችን እያመጣብን ይገኛል። ከዛ ባለፈ ተጫዋቾች በሚገባው ልክ አቅማቸውን ያለማሳየት ችግር በኢትዮጵያ ፕሪሚየር ሊግ ላይ እየተመለከትን እንገኛለን። ከደሞዝ ጋር ብዙ የሚያነሱት ጉዳይ አለ። ያው የሊጉ ተሳታፊ ላይ የሚገኙ ቡድኖችና ተጫዋቾችና እነዚህን ችግሮችም መቅረፍ ያለበት አካል መቅረፍ ይጠበቅበታል። ነገር ግን እናንተም አሁን ወደ አሰልጣኝነቱ ለመምጣት መንገድ ላይ ናችሁ። በብዛት ደግሞ ከ31 ዓመታት በኋላ ወደ አፍሪካ ዋንጫ ያለፈው ስብስብ ብዙዎቹን የተመለከትኳቸው ነው። ስልጠናውን አብዛኛው አሰልጣኙ ነው የሚመጣ ይመስላል እና ብዙ ነገሮችን ለመቅረፍ በቁርጠኝነት በጣም የተቆጨ ትውልድ ይመስለኛል የእናንተ ትውልድ። ምክንያቱም አሁን ከዛ ቲም እንኳን አሁን በቁጥር በጣም ብዙ ምንጠራቸው አሉ እንዲህ አሰልጣኝነት ላይሰንሱን እየሰሩ ያሉት። አሁን ምን መሰለህ ይሄ ስብስብ በአሰልጣኝ መንገድ ውስጥ ቢመጣ በጣም ደስተኛ ነኝ። እኔ አሁን በኢዲዋይ የድሉ ደረጃ አካዳሚ ማሰለጥናቸው ልጆች አሉ እኔና ኮች ስዩም ተስፋዬ ማለት ነው። እዛ አሁን እኔ ማሰራቸው ልጆች ጋር እኔ በአንድ ነገር በምን አምናለሁ መሰለህ አካዳሚ ኢትዮጵያ ውስጥ በጣም አካዳሚዎች አሉ። እኛ ላይሰንሱን ስንወስድ ለኛ ለስራችን ሆነው ለፈተና የሚመጡ ልጆችም ነበሩ። እውነት አካዳሚ ላይ ያሉ ልጆች ትክክለኛ ነው ችሎታቸው? እኔ አሰልጣኝ ከሆንኩኝ ልጁን መግራት ባለብኝ መንገድ ልገራ ይገባል። እኔ ተጫዋች ስላሳለፍኩኝ ተጫዋች ለኔ ሊቀለኝ ይችላል ማየት ማወቅ ገብቷል። ግን ምንድነው አንዳንድ አካዳሚ ሳያቸው ልጆቹ ገና እግር ኳስ ገና የሚቀራቸው አሉ። ያን ነገር እዛ ጋር አሰልጣኞቹ ምን አይነት ስራ ነው ለልጆቹ መስጠት ያለበት? ፊትነስ ልክ ከሆነ ችሎታ ካነሰ ችሎታን ነው ማዳበር ያለበት። ችሎታ ኖሮ ፊትነስ ከሌለ ያኛው ጥንካሬ ነገሮችን መስራት ይኖርባል። እና ያው ማሰራው አካዳሚ ላይ ልጆቹ ኳስ ጎበዝ ናቸው፣ ልጆች ናቸው። እነዚህ ልጆች እንዴት ነው የምቀርጻቸው? ልጆች ስለሆኑ 15 እና 16 ዓመት ናቸው። ሲያጠፉም ፊት ለፊት ነው የምነግራቸው። ለልጅ ፊት ለፊት ነው የምትነግረው። ገብቷል? አይ እንዲያርግ ብለህ ፓስ እንዴት ማድረግ እንዳለበት ኮንትሮል እንዴት ለልጅ ነው በዚህ አይምሮ መያዝ ስላለበት አሁን ነው የምትነግረው። ካደገ በኋላማ በቃ ኦሬዲ ኳንዴ ልጁ አለፈው ማለት ነው። እና ያንን ነገር ነው አካዳሚ ላይ በጣም መሰራት ያለበት። ለልጅ ስታሰራው ትክክለኛውን መንገድ ይዞል እንዲያድግ ነው ማድረግ ያለብን። ያንን ነገር ነው እኔ አሁን በዚህ ኮቺንግ ኮርስ መውሰድ ከጀመርኩ በኋላ ነው ወደ ማሰልጠኑ የገባሁት። ያው ከድሉ ጋር ደረጀ ጋር ካለን ቀረቤታ አንፃር እንዳሰራቸው የገባሁት እኔና ስዩምና ኳስ ችሎታዋል ልጅነታቸዋል። እነሱን እንዴት ነው የምታረጋቸው? ገብቷል? ኳሷን ብቻ ዝም ብሎ መፍጠርም ይፈልጋል። አሁን ያ ነገር ቀርቷል። ገብቷል? አትፍጠር አይደለም ለ6 እና ለ8 ዓመት ልጅ ማትሰጠዋል ይሩጣል። እነዚህ 16 ዓመት እኮ ከሞላው 15 ዓመት ከሞላው እኮ በቃ እያደገ የሚሄድበት እኮ እዚህ ጋር መሰረታዊ ነገሩ የሚያውቅበት ነገር ነውና በዚህ አጋጣሚ እኔም ወደ አካዳሚ እመጣለሁ። ግን እኔ እንዳላችሁት የትልቅ አሰልጣኝ ቦታ ላይ ለመድረስ ወይ ትልልቅ ክለቦች ለማሰልጠን አይደለም። 10 ዓመት ይፍጅብኝ 5 ዓመት ይፍጅብኝ መጀመሪያ በአካዳሚዎች ላይ መስራት ፈልጋለሁ። ከልጆች ጋር መስራት ፈልጋለሁ። እንዳልከው ያ ኮቺንግ ስታፍ ኮርስ የወሰደው በጠቅላላ ላይ ደረጃ ማሰልጠን ይፈልጋል። እታችም አለ። አሁን ዳዊት እስጢፋኖስ የራሱ አካዳሚ ያለው እዛ ውስጥ ሚኪ የሚባል አዋሳ አለው፣ እድሉ አለው፣ ቱቱ ደስ ያላት ቱቱ በላይ እነዚህ አይነት ነገሮች አሁን እኔ ከስዩም ተስፋዬ ጋር አንድ እንትን አለኝ ምንድነው አካዳሚ መክፈት እቅዳለኝና በዚህ አጋጣሚ አቶ በላይ ደጀንጋ ወጣቶችና ስፖርት ገብቼ ነበር። እንደዚህ አይነት ጉዳዮች ያው ለአካዳሚ የሚሆኑ እንትኖች ያስፈልጋሉ፣ ሜዳዎች ያስፈልጋሉ። ተሰርተዋል ሜዳዎች እኮ ግን ተቆልፈዋል። እነሱ መከፈት አለባቸው። ገባ ካልተጠቀምንበት እዚህ ጋር ህጻናቶች ካላሰለጠንበት ተቆልፎ ምንም ጥቅም የለም። ብሔረሰቦች በአመት አንዴ ሲመጣ ምን ከፍተው ከሆነ ጥቅም የለም። እዚህ ጋር ያሉት ልጆች እየገደልናቸው በየሰፈሩ የተሰሩት ቆንጆ ሜዳዎች አሉ። እነሱ ሜዳዎች ላይ እኔ አሁን ማመልከቻዎች አሉኝ አስገብቻለሁ። ለምን እዛ ጋር እኔ ህጻናቶች ላሰልጥን ነው። እነዚህ ልጆች እግር ኳስን የሚፈልጉት
የሚናፍቁትን እናሳያቸው እናስተምራቸው ነው አሁን እኔና ስዩም እቅዳችን። ይሆናል አይሆንም እንግዲህ በዚህ አጋጣሚ ተናግረናል። በዚህ አጋጣሚ ሌላው ምንድነው በእግር ኳስ ፌዴሬሽናችን ላይ ቅድሚያ ለአቶ ባህሩና ለኢሳያስ ጅራ በጣም ቴንኪው ነው ልላቸው የምፈልገው። አቶ ባህሩ በብዛት በብዙ ነገሮች ይረዳንኛል። ያው ኢሳያስንም ማግኘት አልችልም ግን ከስንት አንዴ አቶ ባህሩ ቢሮ በገባን ቁጥር በጣም ጥሩ ድጋፍ ያደርግልናል። ይሄኛው አላማችን ገብቶታል። የአካዳሚው ጉዳይ ስለገባው ያንን ነገር ነው ሊረዱን መንገዱን በነገር ላይ እግር ኳስ ተጫዋች ማለት ሜዳ ላይ ብቻ ነው እኛ የምናውቀው። ቢሮ ውስጥ በጣም ብዙ መንገዶች አሉ። ገብቷል። ቢሮ ውስጥ እንዴት እኔ ማመልከቻ ጻፍ ብትለኝ አላቅበትም ነበር። አሁን ግን እንዴት ነው ማመልከቻ ጽፌ መጠየቅ ያለብኝ አካል እንዴት እንደምጠይቅ ገብቷል። እኛ መጫወቱን ብቻ ኖርማል እንደዚህ ሄደን እንዲህ ነው ስላልካ ፕሮፖዛሎች ያስፈልጉሃል ምናምንና ይሄኛውን ቢሮክራሲ ይሄኛውን ነገር እኛ እናውቀውም። እኛ ከተጫወትን መጣና አሁን ገብቷል። እስቲ ብዙ ነገሮች አሉትና ኮቺንግ ስታፉ ይመጣል። አሁን የወሰደው ኮርስ ይመጣል ግን ጎበዝ ተጫዋች ጎበዝ አሰልጣኝ ይሆናል ብቻ ማለት ደግሞ አይደል። መስራት አለበት። ለጎበዝ አሰልጣኝ መማር ራስን መቀየር መቻል አለ። አፕዴት ካላረከው ልጆቹ ደግሞ የዘንድሮ ልጆች የሚጠይቁ ልጆች ናቸው እና ጎግል ያዩ ደግሞ የሆነ ትሬኒንግ ካሰራኸው እኮ ቤት ገብቶ ቼክ ያደርጉትና ኮች ይሄን እንዴት ነው በቀደም የሰራ ነው ብለው የሚጠይቁ ናቸውና ብዙ መሰራት አለበት ብዬ ወደ አሰልጣኝነቱ እየመጣ ነው። ላይሰንሱንም በማግኘት ሂደቱ ላይ ምን ያህል ያው እንዳልከው እንግዲህ አንተ በዚህ በኩል የዜግነትን ስትሞክር ደግሞ ድጋፎችም ያስፈልጋሉ። የአካዳሚ ሜዳዎችን የማመቻቸት ይሄ እንግዲህ እንዳልከው በሚመለከታቸው አካላት በኩል መመለስ ያለባቸው ጥያቄዎች ናቸው ብዬ አስባለሁ። ያው ዓለም አቀፉን እግር ኳስ ትመለከታለህ ብዬ አስባለሁ። እኔ ውስጥ ያለው ጥያቄ ምንድነው ቀደም ሲል አንተ ያልከው ጎበዝ ተጫዋች ጎበዝ አሰልጣኝ አይሆንም። ብዙ ጊዜ አሁን አቨሬጅ ተጫዋች የምንላቸው ናቸው አይደለ? የዓለም እግር ኳስን የሚቆጣጠሩት ሚካኤል አርቴታን እንኳን የቅርቡን ብናነሳ በተጫዋችነት ኬሪያሩ ያን ያህል በእነ ኢኔሽታ ጃቪ ደረጃ የምታነሳው አይነት የመሀል ሜዳ ተጫዋች አሁን ግን ኤሊት አሰልጣኝ ወደ መሆኑ እየደረሰ ነው። አንተ ተጫዋች ስለሆንክ ሞር ከኛ ይልቅ ትረዳለህ ብዬ ስለማመን ነው። ምንድነው የሚመስልህ እሱ ጉዳዮች? ብዙ ነገር አለው። አሁን ስትጫወት መጫወት ነው የራስህ የቤት ስራ ነው። ታረጋለህ፣ ኮች ታረጋለህ፣ ታነባለህ፣ ብዙ ነገር አለው ውስጡ። መጫወትማ በቃ የተሰጠኝን ፊልድ ነው ገብቼ መጫወት የራስህ የቤት ስራ ነው። ለማሰልጠን ብዙ ነገሮች አሉ። ማኔጅ ብዙ ማድረግ በቃ ማኔጅመንት የሚችል አንዳንድ ጊዜ ማሰልጠን የማይችላል ኮቺንግ ችሎ ደግሞ ማኔጅ የማያደርጋል። ይሄ ውስጡ ስትገባበት ነው የምታውቀው። ገብቷል። ምርጥ ቲም ሰርቶ እኮ ጌም ሪዲንግ የማይችል አሰልጣኝ አለ። ቤቱ ጋር ነው ድክመቴ የሚል ብዙ ነው እግር ኳሱ እና ያንን ነገር ደግሞ መማር አለብህ። ለዛ ነው ማንበብ አለብህ፣ መጠየቅ አለብህ። ከኔ የተሻሉ አሰልጣኞች ከኔ የበለጡ አሁን ትልልቅ ሲኒየሮች አሉ። አንድ ነገር ትወስዳለህ የሆነች አንድ ነገር የሚሰጡህን እሱ ነገር ያስፈልጋል እንጂ ዝም ብለህ ጥሩ ተጫዋች ስለሆንክ ዘልዬ ጥሩ አሰልጣኝ መሆን ይከብዳል። ማንን ታደንቃለህ ግን? ከሀገር ውስጥም ሊሆን ይችላል ከውጪም በአሰልጣኝነት ወደዛ ዘርፍ እየመጣ ስለሆነ እስቲ እኔን ያላሰለጠነኝን አሰልጣኝ ጠይቀኝ ኢትዮጵያ ውስጥ። ጋሽ አስራት ነፍሱን ይማረው አሰልጣኝ ዮሐንስ ሳህሌ፣ ከዛ ውጭ ያልነካኝ የለም። ገብረ መድህን፣ ኮች ሰውነቱ፣ ውበቱ፣ ጥልዬ ቡና ቤት ብዙ ኮኮቤ ነፍሱን ይማረው፣ ንጉሴ ደደቢት ውጭ አሰልጣኞችም አሰልጥነውኛል። ሲሞን አባይ እንግዲህ እንጫወት ነው በስም ነው ሲሞን አሰልጥነውኛል። ድሬዳዋ ላይ ክፍሌ ቦልተናን ያሳደገኝ ኢትዮጵያ ቡና መብራት ኃይልም ክፍሌ አሰልጥነውኝ። ማን ልበል እነ ጳውሎስ እነ ጥልዬ እኔ ብዙ አሰልጣኝ ነው። ከአንተ የጨዋታ ፍልስፍና ታክቲክ መረዳት ጋር የሚቀርብ የሚለይብ የምታደንቀው ማለት አሁን አሰልጣኝ ለመሆን በክለብ ደረጃ ያው ካሰለጠነኝ በጣም ማደንቀውና ማከብረው ስቲል ነው። ብዙ ጊዜ እናገራለሁ። ገብረ መድህን ኃይሌ አሰልጥኖኛል። ስዩም ከበደ አሰልጥኖኛል። ዳኜ እኔ ብዙ አሰልጣኞች ነክተውኛል። ለዛ ነው እና ገብረ መድህን ፐርሰናሊቲ ወዳለ በነገር ላይ እኔ አሰልጣኝነት የራሱ ፍልስፍና አለው። ራሱን የሚያስከብር አሰልጣኝ ወዳለሁ። አሰልጣኞች ጋር በቃ እኔ አሁን እዚህ ጋር እንደምታይ መስሏል። ልክ እዛ ፊሽካ ሲይዝ ከልጆቹ ጋር ያለኝ ግንኙነት ኳሷ ላይ ነው። በቃ ከዛ በኋላ ሲያልቅ አለቀ። ገብቷል። እዚህ ጋር ያለኝ ነገር ሌላ፣ እዛ ልክ ሜዳ ጋር ስደርስ ሌላ ነው ማለት ያ ስልጠና። እዚህ ጋር እኮ ኖርማል ውይይት ነው።
ገብቷል። እኔ ያው ሜዳ ላይ ስገባና ከሜዳ ውጭ ቁጭ ብዬ አንድ አይደለም ገብቷል። ገብረመድህን ኃይሌ በሚለው እንይዘዋል። ሰውነት ቢሻውን የሚያክል እንግዲህ የኔ ባለታሪክ ሰው እና ለምሳሌ ኢትዮጵያ ቡና ዋንጫ ሲበላም የገብረመድህን ልጆች ላይ ውበቱ የተወሰነ ተጫዋች መጣ በላን። ደደቢትም የወሰደን ገብረመድህን ኃይሌ ነው። ገብረመድህን ሲወጣ የተወሰኑ ተጫዋቾች መጡና ደደቢት ዋንጫ በላ። ያ ከምን ይመስላል? እኔ ዝም ብዬ ሳስበው ወደ ወልዲያ ከሜዲ ጅማ ሄጄ ቢሆን ኖሮ 4 ተከታታይ ቲም ዋንጫ በላ ነበር። ጅማ በላ የዛን ዓመት ካስታውሳችሁ። ከዛ መቀሌ ሄደ፣ መቀሌ በላ። መድን ኦልሬዲ እና እኔም በቃ ይሄ ፐርሰናሊቲ እወዳለሁ። ኮቺንግ ላይ ፐርሰናሊቲ እወዳለሁ። እኔ ራሴን ማስከበር ሰው ገብረመድህን በነገር ላይ ራሱን ብቻ አይደለም የሚያስከብረው፣ ተጫዋች ይከበራል። የተጫዋች ፋሲሊቲ ሁሉ ነገር ይሟላል። እኔ ደደቢት ቤትም ቡና ገበያም ሲያሰለጥን ከዛ ውጭ አላሰለጠነኝ፣ ግን በቃ እንደዚህ አይነት ነገር እወዳለሁ። እኔ ቀድሚያ አሰልጣኝ ከሆንኩኝ ነገርኩ ማኔጅ የምታደርጋቸው ነገሮች ብዙ አሉ። ሜዳ ላይ ብቻ አይደለም እኮ ቲምህ እውነት ነው እደጅ ያለውስ ነገሩ ያ ነገር ነው እኮ መስተካከል ያለበት አይደል? እዛ ጋር ባክግራውንድ ላይ ካስተካከልከው ምንም አይከብድም ብዬ አስባለሁ። ከአሰልጣኞች ጋር በተያያዘ እንደው የኢትዮጵያ ብሔራዊ ቡድን አሰልጣኝ የነበሩት ኢንስትራክተር ሰውነት ቢሻው ያው ስላንተ ያወራሉ ሙገሳም ጨመረና በጣም ድፍረትን ህለኝነትን ያደንቃሉና ብዙዎቹ አሰልጣኞች አሰልጥነዋል። ነገር ግን ኢንስትራክተር ሰውነት ቢሻው ደግሞ ለአንተ ያላቸው ቦታ በጣም ከፍ እንዳለ በተለያየ አጋጣሚ ያነሱታልና ከእሳቸው የነበረ ቆይታ ቅርርብስ እንዴት ነበር? ምክንያቱም እንደምን ያህል አይነት ተጫዋች እፈልጋለሁ ይላሉ። ድፍረት፣ ህለኝነት፣ ፈሪ ተጫዋች አልፈልግም ከሚሉ አሰልጣኞች መካከል ኢንስትራክተር ይጠቀሳሉና በነበራችሁ ቆይታ በናሽናል ቲም እንዴት ነበረ የነበራችሁ ቅርርብ? ዘመዴ ነው የሚመስላቸው አንድ ሰዎች በጣም ስለሚወደኝ። እኔ አንድ አብዱራማን የሚባል ተጫዋች ኢትዮጵያ ቡና ደሞዝ ተቀብለን ከሜክሲኮ ስንወጣ ጋሽ ሰውነትን አየሁት። ጨበጠኝና አብዱራማንን ታዳጊ ነው ምናምን ስል 14 ቁጥሩ ነው አለኝ። አስብ እኔ ኮች በሆን ሚድፊልድ ነው ማጫወት ምናምን ይለኛል። ኦኬ ምናምን ከዛ በኋላ ናሽናል ቲም ሳገኘው ኖርማል እኔ በተፈጥሮ ይሄ ነው። አሁን ተፈጥሮ ሜዳ ውስጥ ከገባ መሸነፍ የሚባለውን ነገር ነው። አሁን የጤና ቲም ስጫወት ብታይ በቃ የሆነ ከጓደኞች ጋር ግን ሽንፈቱ ነው በቃ እኔ ጋር ያለው የተፈጥሮ ነው። ሽንፈቱን ስለማልፈልገው ነው በቃ መሸነፍ አልፈልግም። እልህ ነው የምፈልገው። ቀልድ ነገሮች አልወድም። በቃ ጨዋታ ላይ ሲሆን ጨዋታ ያቺ ነገር ነው የምፈልጋትና ይመስለኛል ሰውነት ያ ነገር ነው ይወደው ይመስለኛል። ከሱም ውጪ ነው አሰልጣኞች የሚወዱኝ በዛ ነገር ነው። እኔ ላለመሸነፍ ነው የምገባው። እግር ኳስ የሚያመጣትን 91 ደቂቃ የቻልኩትን ላቤን ሰጥቼ መውጣት ነው የምፈልገውና በዛ የተነሳ ነው ሰውነት የሚወደኝና እውነቱ ነው። እኔም አሁን ፈሪ ተጫዋች አልወድም። ለምን ትፈራለህ? እጭት ኳሷን ነው እኮ የምትጫወተው፣ ሌላ ነገር የለውም። ከዛ በኋላ ካለቀ አለቀ። ከተሸነፍክም እኮ እግር ኳስ ነው፣ የዓለም ፍጻሜ እኮ አይደለም። ሽንፈት ነው ግን በቃ ከሆነ ይሆናል። ግን የቻልከውን አድርገህ ከውስጥ አውጥተህ ሰጥተህ ነው መሆን ያለበት እንጂ ዝም ብለህ ፈርተህ እየፈራ አያዋጣም። በሰዓታችንም እየሄደ ስለሆነ ምን ያህል በቦታክ በብሔራዊ ቡድንም በክለብ ደረጃም ከነኚህ በየሀገራቱ ከምታገኛቸው ተጫዋቾች ይሁን ከሀገር ውስጥ ብቻ ፈታኝ ሆነው ለአንተ በቦታክ የሚፈትን ተጫዋች ማን ነው? በቦታስ ደግሞ በዓለም አቀፍ ከፈለከው ክለብ አሁን ላይም ካሉ ካለፉትም ሊሆን ይችላል የምታደንቀውንም ብታነሳል። በቦታዬ የፈተነኝ ብቻ ሳይሆን የተማርኩበት ቅዱስ ጊዮርጊስ ዳዊት ገዳዳው ዳዊት መብራቱ አሁን አትላንታ ነው የሚኖር። እኔ ከቢያድጌ ነው ፈተናውን አስበው ከሱ ጋር ነው እኔ እሱ ተቃራኒ ሆኜ ነው የምጫወተውና የማደንቀው በጣም ምርጥ ብቃቱን የሚያየሁት ያስተማረኝ በሱ አጫወት እሱን ያህል ጀግና ባህሉንም ግን የሆነ ነገሩ በቃ እሱ በፈትኖኛል። ጎበዝም ተጫዋች ነበረ። እኔ አይደለም የኢትዮጵያ ሕዝብ ያውቀዋል። መልካም የህይወት ዘመን ይሁንለት እላለሁ። አትላንታ ነው የሚገኘው አሁን እሱ ነው። ከውጪ ብዙም ኳስ ላይ አልወድም። ያው ማለት አሁን ማታ ፖርቹጋል ተጫውተው ይል እኔ ተኝቻለሁ። አያለሁ እኮ አሁን ላይ እንደውም ይሄ ሳቆመው ምናምን ስለ ጌሞች ስለማንበብ የሆነ ነገር ምናምን ማየት ምናምን ጀመርኩኝ እንጂ ደጋፊ እኮ የማንቸስተር ዩናይትድ ደጋፊ ነኝ። ግን በቃ የሆነ እንትን እላለሁ እኔ አሁን
ቅድሚያ እንቅልፌ ምናምን አሁን ላይ ግን ትንሽ ማየት ጀምሬ ከፈርጉሰን በኋላ አይተዋል ዩናይትድ አረቶኝ በእናትህ እንግዲህ እንጂ አሁን ጥሩ ተጫዋቾች አሉ። ግን እንደዚህ ብዬ እንደ ዩኒክ በጣም ወደው ሮናልዶን ወደዋለሁ፣ ግን በእኔ ቦታ አይደለም። እንደዚህ ባለው ነገር አሁን ኦዲጋርድ በጣም ጥሩ የትንሹ ልጅ ያማል አይጣል አሪፍ ልጆች አሉ፣ ግን እኔ ብዙም አይደለም። የሀገር ውስጡ በቃ ዳይገዳደው ይሻለኛል። ምርጫ ያው እንዳንተ ሆኖ ምርጫው እንደሱ ይሻለኛል። በተለይም ደግሞ ያው በተለያዩ ክለቦች ተጫውታ አሳልፋል። የፈተነን ተጫዋች አነሳና በተለያዩ ክለቦች ድንቅ ጊዜን አሳልፏል። ወጥቶ የመጫወቱ ነገርስ እንዴት ነበረ? እድሉን ከማግኘት አንጻር ያው ልጅነት ነው። ያው ሁለቴ አንድ እስራኤል እዛው ሳውዝ አፍሪካ ሆነን የሳውዝ አፍሪካው ጊዜ እዛው ነበር ለጆሞ ኮስሞ የሚባል ቡድንና ጌቾ ገርሽው ጌታነ ማለት ነው። ገርሽው ስለምን እሱ የሆነ ዩኒቨርሲቲም ሲሄድ ያው ወረቀት መጀመሪያ ለኔ ነበር የመጣውና እኔ አንደኛ ልጅነቴ ነው አልተስማማሁም ነበር በፊርማ ብር። ሁለተኛ እዚህ ውል ነበረኝ ደደቢት፣ ግን ደግሞ በመንሱሬ ያወራቸው ነበር ያው የፊርማዬን ጉዳይ ነበረ። ያው ሳንስማማ ስንቀር እኔም ልጅነቴ ላይ ስለነበር አያልኩት የሳውዝ አፍሪካውን። የእስራኤሉን ግን አስራት መገርሳ ቀድሚያ ሄደና አስራት አንተ ከሄድክ በኋላ እስቲ እኔ ሞክረዋለሁ አልኩት። እኔ ጋር መጣ እና አስራትም ሳይመቸው ነው የመጣው። አንዳንድ ጊዜ ዝም ብለው ይወስዱሃል። የተጣራ ነገር ከሌለ መሄድ አልፈለግኩ። እኔ እኮ በመንሱር በኩል የተጣራ ነገር ነው፣ ግን ስምምነቴ የፊርማ ብርና ደሞዝ ይከፈለኝ የተስማማነውን ስላልተስማማው ነው የሳውዝ አፍሪካውን እዛው ፈርምልኝ ብሎ የነበር ሰውየው ራሱ ጆሞ ኮስሞ ራሱ ሰውየው ዶይት ጮታ እና ሂድ ነው ያለኝ። ዝም ብዬ አልፈርምም። ወረቀት የያዘው ነገር ሌላ ከባድ ችግር ነው። ገባ አንደኛ እኔ እዚህ ውል እያለኝ በውል ላይ ውል መፈረም አልችልም። ሁለተኛ ከኔ የተሻሉ ደግሞ ሰዎች ከኔ የተሻለ የተማሩት ሰዎች ሙሉ ውሌን አንብበውልኝ መፈራረም አይሻል ከማላስቀው ሰው ጋር ብዬ ያው ጊዜው ነውና አሁን ላይ ላሉት ማሪፍ ነው። ይሄ መማሪያው ነው። የማታውቀው ነገር ካለ መጠየቅ የተሻለ ሰው ሊኖር ስለሚችል ቢጠይቁ ጥሩ ነው ብዬ አስባለሁ። በጣም አሪፍ። እስቲ ቤተሰባዊ ጉዳዮችን እናንሳ። ምን ያህል ልጆች ባለትዳር? ምን ያህል ስትል ስሙን ነው ልጆቹን ነው? ምን ያህል? ሁለቱንም ስሙንም ልጆች አሉኝ። እሺ እኔ 11 አመት ሞላኝ እኮ ካገባሁ። አንተ አልወጣህም ነበር መሰለኝ። አብሳላት ናታኒያና አብሳላትና ናታኒያ የሚባሉ ልጆች አሉ። 11 እና 9 አመታቸው። በጣም ደስ ናቸው። ወደ ኋላ ሮማንቲክ ላይፍን ማወቅ ይቻላል። ባለቤትን እንዴት ተገናኛችሁ የሚለው? አብረን የተማርነው ከባለቤቴ ጋር ኤሌመንተሪም አካባቢያችንም አንድ አካባቢ ነበረ። ከዛ በኋላ እህል ውሃ ሲባል ነው የተገናኘነው። እሷም የራሷን እኔም የራሴን፣ እኔ በሙያ እሷም ስራዋን እየሰራች ነበረ። በዛ ሰዓት ነው ያንተን ጨዋታዎች ትመለከት ነበር? እስቲ እኔ ልጅም አንድ ቀን ብቻ ደደቢት ስጫወት መጣ። ተቀየረ ሰው ራሱ አላየችም። ወጣ እንዴ አለች። ወጣ ነበር እንዴ? ተቀየረ ትቻለ። አይ ብዙ አይደለች። አዲስ አበባ ስቴዲየም አትመጣም። በዛት ያርሰናል ደጋፊ ነኝ ትላለች፣ ግን ተቃራኒ ናቸው። አንተ ዩናይትድ ደርቢ ነው አሁን እንዲህ ተመስጠን የምናይበት ድሮ በልጅነት ሆነን በነቤካም ዘመን እሷም አርሰናል በነበረችበት ሰዓት እንደዚህ ምናምን አብረን ጓደኛ ማቾች እያለን እናይ ነበር። አሁን ላይ ግን ያው ከስራዋም አንፃር ብዙ እሷ የምታይ አይመስለኛል። እኔም እንዳልኩ ብዙም ለማየቱ አስተያየት ለማየትም አይጋብዝም ዩናይትድ። አይ እሱ ኳስ በአጠቃላይ የማንችን ተው ግን ያጋጥማል ነው ብለን እናስበው። ማንችን ግን እናንሰው ምንድነው ችግሩ? እኔ እንጃ። በኢትዮጵያ እግር ኳስ ላይ ቢሆን እንዲህ ነው ትንባባልበታል። ያው እዛ ጋር ያለውን ነገር ፋይናንሻል ይሁን የተጫዋቾች ስብስብ ይሁን የሚመጡት ያው ኮች ሆነ የምታመጣቸው እዛ ጋር ብዙ ነገሮች አሉና አስተያየት እንኳን ይከብዳል። ዩናይትድ ላይ ያው በርካታ ችግሮች አሉ። በፋይናንስ እንኳን ዩናይትድ የሚታማ ቡድን አይደለም። ምክንያቱም ለተጫዋች የሚወጡ ገንዘቦችን እንመለከታለን። ከታላቁ አሰልጣኝ ሰር አሌክስ ፈርጉሰን በኋላ ብዙ ገንዘብ ወጥቷል፣ ብዙ ተጫዋች መጥቷል። ነገር ግን ያው ውስጡ ላይ ያሉ ችግሮች ብዙ መሆናቸውን እንመለከታለንና ነገር ግን ወደኛው ጉዳይ እንመለስና ምን ያህል ተሾመ ያው በተለያዩ ክለቦች ድንቅ ብቃትን አሳይቷል። በናሽናል ቲም ጥሩ እንደነበር ያው እናስታውሳለን። ወደፊት ደግሞ ወደ አሰልጣኝነቱ ለመምጣት ያው ጉዞ ላይ ካሉ የቀድሞ ተጫዋቾች መካከል ትጠቀሳለህ። ወደፊት ቀደም ሲልም አንስተናል ብዙ ነገሮች መቀየር አለበት በኢትዮጵያ ፕሪሚየር ሊግ እንደዚሁም ደግሞ በኢትዮጵያ ብሔራዊ ቡድንም በዋሊያዎቹ ዘንድም
ብዙ መቀየር ያለባቸው ነገሮች እንዳሉ በተደጋጋሚ እንመለከታለን። የእናንተ ስብስብም ጥሩ ነገር ለመስራት ያው ጥረት እያደረገ ነው። በአካዳሚ ደረጃም ያው እነ ዳዊትም የተለያዩ ተጫዋቾችም እየከፈቱ ጥሩ እንቅስቃሴን እያሳዩን ነው። እነዛ ተጫዋቾችም መጥተው ጥሩ ነገር ያሳያሉ ብለን ተስፋ እናደርጋለን። አንተም ከሌላ የቡድን አጋር ጋር ወደዛ መንገድ እየመጣ ነውና በተለይም ደግሞ ወደፊት አካዳሚዎቹም ሲከፈቱ ብዙ ነገሮች መስራት ይጠበቅባቸዋል። ከውጭ ጋርም ግንኙነት መፍጠር ያስፈልጋል። ተጫዋቾቹ ኳስ ላይ ብቻ ትኩረት ማድረግ የለባቸውም፣ ትምህርታቸውን መማር አለባቸውና እነሱን ነገሮችን ታሳቢነት ውስጥ ያስገባ አካዳሚ መክፈትም ያስፈልጋል ብዬ አምናለሁ። ምክንያቱም በኳሱ ካልተሳካለ ትምህርትን ቀጥል አንተ ተብሎ ወደ ትምህርቱ እንዲሄድ ይደረጋል። በዓለም እግር ኳስ ያለ የእግር ኳስ ስርዓት ነው። እኛም ያንን መከተል አለብን፣ በዛ መንገድ መምጣት አለብን። ነገር ግን ወደፊት አካዳሚዎቻችን በሚሰፉበት ቁጥር እነዚህ ነገሮችን ታሳቢ ሆነው መምጣት የሚጠበቅባቸው የተሻለ ነገርም ልንመለከት እንችላለን። እናንተም በዛ መንገድ የመምጣቱ ጉዳይ እንዴት ነው ሀሳባችሁ? በስፋት ጥልቀቱ ምን ያህል ነው የሚለውን ነገር እናንተ ያው እንዳልኩ ነው። እኔ ቅድም መልእክቴን አስተላለፍ ያለው በዚህ አጋጣሚ ለወጣቶችና ስፖርት ጽህፈት ቤት ኃላፊ ለአቶ በላይ ደጀን ገብተን ነው ያው የሚያስፈልገውን ነገር እሱም በጣም አሪፍ አድርጎ ነው በነገር ላይ ያማከረን። እንደዚህ መደረግ ያለበትን ፕሮፖዛል ምን አይነት መቅረጽ እንዳለብን ለዛሬ ይሄ ለትንሽ ነገር ሳይሆን ነገ ትውልድን ማፍራት እንዴት እንዳለብን በስፖርቱ ላይ አሪፍ ነገር አለው። እንዳልኩ አቶ በላይ ደጀን ቢሮ ከስገባ ከአቶ ባህሩ ጋም ገብቼ አውርቼ ነው እንዳልኩ ነገሩ የሚያገናኛቸው ነገር ስላለ ነውና በዚህ አጋጣሚ መልእክታችንን እንግዲህ አቶ በላይ ደጀን አስተላልፋለሁ። ነገ ጥሩ ኢትዮጵያዊ እንዲመጣ የበኩላችንን እንድናደርግ ላቀረብነው ጥያቄ ምላሽ ይሰጠን እላለሁ። በዚህ አጋጣሚ ለሁሉም ግን ለኢትዮጵያ እግር ኳስ ውስጥ ላሉት አሰልጣኞች በጠቅላላ አሁን ከኛ ጋር ኮርስ ስለወሰዱት ጠንካራ ብሔራዊ ቡድን ለማምጣት ጠንክረን እንስራላቸዋል። በጣም አሪፍ። ምን ያህል በጣም ቆንጆ ቆይታ ነው እንግዲህ ያደረግነው እያደረግንም የምንቀጥለው የተወሰኑ ደቂቃዎች አሉን። ያው የኢትዮጵያ ሕዝብ በጣም እግር ኳስን የሚወድ ፓሽኑ በጣም የተለየ ነው። በቁጥርም ቢሆን ከ120 ሚሊዮን በላይ ሕዝብ ነው። ጠንካራ ብሔራዊ ቡድን አንድነቱን የሚያጠናክርለት በደንብ ጠንካራ ግንኙነት እንዲኖረው የሚያደርግ ደግሞ የእግር ኳስ መውደዱን ያህል የሚመጥን ብሔራዊ ቡድን እንዲገነባ የሁላችንም ምኞት ነው። እናንተም የየራሳችሁን ደግሞ ኃላፊነት ለመወጣት ከአካዳሚ ጀምሮ በአሰልጣኝነቱም ለመምጣት ጥረት እያደረጋችሁ ነው የምትገኙት። ለዛም ደግሞ በጣም እናመሰግናለን። በቀጣይ እንግዲህ ጠንካራ ብሔራዊ ቡድን ሁላችንም አይተን የምንደሰትበት ብሔራዊ ቡድን፣ የማንሳቀቅበት፣ የምንኮራበት፣ የሚያኮራን ብሔራዊ ቡድን እንዲኖረን ምኞታችን ነው። በመጨረሻ እንዲሁ ማስተላለፍ የምትፈልገው መልእክት በእግር ኳሳዊ ጉዳዮችም ሊሆን ይችላል፣ አጋጣሚውን ደግሞ ተጠቅመ ሌላም ኢሹ ቢሆን ምንም ችግር የለውም። የመጨረሻ እድል እናድርገው። አጋጣሚ የኮቺንግ ኮርሱ ላይ ስንወስድ አብዛኛው ከአሰልጣኝ ኢንስትራክተር ሰውነት ቢሻው፣ አብርሃም መሰረት፣ ሰላም ዘራይ፣ የዳኞችና አቶ በላቸው በጣም ምርጥ ኮርስ ሰጥተውናል። በይበልጥ ምስጋና ለኤሊት ኢንስትራክተር አብርሃም መብራቱ ነው። ለማሰልጠን እኛን ለማስተማር ለማወቅ ነው ገባ እኛን ለማሳወቅ አንዷን ቀን ሳያጎድል አንዷን ቀን ሳይደክም እኛ እንድናቅ በጣም ለፍቷልና በዚህ አጋጣሚ በጣም ነው በኮቺንግ ስታፉ ስም እኔ በግሌ የበዛ ምስጋና አቅርቡልኝ። በጣም ቴንኪዩ ነው የሚለው አብርሃምን። ለምን በጣም በቃ አብዛኞቻችን ብዙ ማናውቀው የእግር ኳስ ሚስጥርም ነው ያስተማረን ገባ እኛ መጫወቱ ላይ ነበርን። ኮቺንግ ላይ ብዙ ነገሮች ቻሌንጅ አድርጎናል። በዚህ አጋጣሚ በጣም ነው ማመሰግነው ለእግር ኳስ ፌዴሬሽናችን ጸሐፊ ለአቶ ባህሩ፣ ለአቶ ኢሳያስ ጅራ ይሄንን ኮርስ እንዲመጣ ስላደረጉት ይሄ ትውልድ እንዲያገኝ ስላደረጉ አቶ ኢንስትራክተር ኤሊት ኢንስትራክተር አብርሃም ሲያስተምረን ያንን ነገር እዚህ እንዲመጣልን ያደረገው አቶ ኢሳያስ ጅራ ዋናው ገጸ ባህሪውን ይወስዷል። ከዛ እነ ባህሩና በዚህ አጋጣሚ እነሱን በጣም ነው ማመሰግነው። እንግዲህ የተለያዩ ጉዳዮችን እያነሳን ነው። ምን ያህል በፌስቡክ ገጻችን የተሰጡ ሀሳብ አስተያየቶች አሉ። ከእነሱ መካከል አንዱን ላድርስክ። ያው አድናቆት ሰሉ የማደንቀው ተጫዋች እንደሆነ ነገሩልኝ ብሏል። ያው እንግዲህ ተመልካቻችን አድርሰን አመሰግናለሁ መልልኝ። እኔ ኢትዮጵያ ሕዝብ እንደዚህ በኳስ የሚያቆኝ ብዙ አይመስለኝም ነበር። ከሜዳ ውጭ ከሜዳ ውጭ እኔ ብዙም አታገኘኝም። ከሰፈሬ ውጭም ብዙ የምታይ ሰው አይደለሁም፣ ግን ሰው ያቀኛ እንዴ አብዛኛው ህጻናቶች ለማየት ምናምን ይሄዳል። አንዳንድ ሜዳዎች ሲሄድ
ያቁኛል። እኔ እንደዚህ ሰው የሚያቀኝ ብዙም አይመስለኝ ነበር። ቴንኪው በልኝ ለማለት አድርሰናል። ያው ምስጋናን ተቀበል ብለናል ተመልካቻችንም። ያው በእግር ኳስ ዘንድ ያው ብዙዎቹ እግር ኳሱ ላይ ገብተው ይወጡ እንኳን ብዙ ይታወቃሉ። እንኳን እንደዚህ አይነት ኮንሲስተንት በጣም ተጫውተው ያሳለፉ አይደለም በብሔራዊ ቡድን ደረጃ ያንን ታሪክ የጻፉ ተጫዋቾች ደማቅ ታሪክ ጽፈው ያለፉ ተጫዋቾች አይደለም። በሊጉ ላይ እንኳን በጉዳትም ሊሆን ይችላል በተለያዩ ምክንያት ገብተው 1 አመት 2 አመት ቆይቶ የወጣ ተጫዋች በህዝቡ ዘንድ ወዲያው ነው የሚያዘው ተጫዋች። ያው ሜዳ ላይ ሲገባ የመከታተል እድሉም በስፋት ስለነበረ በፊት ምንም እንኳን አሁን ላይ ያው በዲኤስቲቪ መቆራረጥ ምክንያት የማየት እድሉ ቢጠብም ነገር ግን ደግሞ በፊት ላይ ተዘዋዝሮን በሚደረግበት ጨዋታ በዛ አጋጣሚ ብዙዎቹ ተጫዋቾችን የማግኘትና የማወቅ እድል አላቸው። እናንተም በዛን ወቅት ያንን እድል ያገኛችሁ ይመስለኛል። ያ ታሪክ ደግሞ ይበልጥ እንዳትረሱና በኢትዮጵያ ዘንድም ሁሌም እንድታወሱ ሁሌም የኢትዮጵያ ብሔራዊ ቡድን ከ31 አመት በኋላ ያለፈበት እየተባለ ነው ስማችሁ ራሱ የሚነሳውና ያ ደግሞ እናንተንም በትልቅ ቦታ በህዝቡ ዘንድ ያስቀምጣቸዋል ብለን እናስባለን። ነገር ግን ካላነሳናቸው ጉዳዮች መካከል ሰዓታችንም እያለቀ ነው። ግን ኢትዮ ኤሌክትሪክ አንዴም ሁለቴ የመጫወት አጋጣሚ ነበረና እስኪ በዛ ጊዜ የነበረን ቆይታ አስታውሰን። ቅድም እኮ ታሪክ ስታወራ ከመብራት ኃይል ጋር ዋንጫ በልቻለሁ አንተ አላልከው? ከሱፐር ሊግ ዋንጫ በልተና ይዘነው ወጣን። ከሱፐር ሊግ ይዘነው ወጣንና ሞደው ማለት የምፈልገው ቡድን ነበር መብራት ኃይል መጫወት። ዝም ብለህ ስታስበው መብራት ኃይል ንግድ ባንክ የመቻልን ማሊያ መልበሱ ራሱ ደስ ይላል። ያው ሌሎቹን ትልልቆቹን ስለለበስኩት እና መብራት ኃይል ምርጥ ጊዜ ነበር ያሳለፍነው። ከታች ይዘነው ስንመጣ ሱፐር ሊግ ላይ ምርጥ ነበር። በአሰልጣኝ ክፍሌ ቦልተና ነው ይዘነው የመጣነው። ከዛ በኋላ በፕሪሚየር ሊግ ገብተን በቃ የፈርስት ዙር በኋላ ነው። ከዛ በኋላ ባለመስማማት ነው የለቀኩት ክለቡን። ከመራር ጋር ምናምን ሳይሆን ከአሰልጣኝ ጋር የአሰልጣኝ ኮቺንግ ስታፉ ጋር ገዛሄ ነበር ክፍሌ ከለቀቀ በኋላ ነው። ከነሱ ጋር በ3 ቀን ባለመምጣቴ ነገር ነው እዚሁ አዲስ አበባ ሆነን ነው ጉንፋን ነገር ነው። በዛ የተነሳ አልተስማማንም። ያው ካልተስማማ ደግሞ በመስማማት ተስማማል። በሰላም ላይ ትልቅ ነገር ተለያየን። በዚህ አጋጣሚ ለስራ አስኪያጁ ላቶ ሲሳይ በጣም ከፍ ያለ ምስጋናን አቅርቡልኝ። በጣም ጥሩ ሰው ነው። ለእግር ኳሱ ያለ የተሰጠ ሰው ነውና አሁንም ድረስ እሱ አለ። በስምምነት ነው። ደስ ብሎኝ እግር ኳስ ከዛ በኋላ ነው ያቆምኩት። መልካም። ድሬዳዋን እንዳትቀር እናንሳት። በስማም በጣም መወዳት ሀገር። ከወልዲያ በኋላ አረፌ ነበር በአሰልጣኝ ሲሞን አባይ ምክንያት ነው ወደ ድሬዳዋ የሄድኩት። የእግር ኳስ ፍቅርና ሰው በፍቅር ይገለዋል። ለምን አትሸነፍም ብቻ ኳሱን ተጫውትላቸው። ሜዳ መግባት በራሱ በቃ ኳስ ይወዳሉ። አንተ እኛ እኮ ድሬዳዋ ሆነን ሌላ ቲም ከኛ የተሻለ ከመጣ ያጨበጭባል። በቃ ይሄ የእግር ኳስ መሰጠት ነው። እውነታህን ውስጥህን ውጤትህን እዛ የምትነጋገረው። ደጋፊው ግን የእግር ኳስ የተሰጠ ስለሆነ ለጥሩ ለተጫወተ አድናቆት ይሰጣሉና ያው እንደ ስሟ ነች ፍቅር ነች። የዘመናዊ እግር ኳስ ደጋፊ መገለጫ ነው። ምርጥ ሀገር። ብዙዎቹ አሁን ቡድኑ ሲሸነፍ ተጫዋችን የመሳደብ ነገር አለ። አሁንም እንመለከተዋለን። አሰልጣኝ አቦ ምናምን እኮ እዛ እንደ ባህል ስለሆነ እሱ ያው እሱን ተለምዷል። ነገር ግን ያው ደጋፊዎች ላይ የሚነሱ ችግሮች አሉ። በተለያዩ በኢትዮጵያ ፕሪሚየር ሊግ ላይ ባሉ ክለቦች አንዱ ክለብ ላይ የተሻለ እንቅስቃሴ አሳይተ ሌላኛው ላይ ማሳየት ካልቻልክ እዛ የነበረውን አቋም አላሳየም ብሎ ትችቶች ይመጣሉ። ሜዳ ላይ ስለ ልቦና የሚነኩ ነገሮች ይነሳሉና እነዚህ አይነት ገጠመኞችም ተጫዋችን ትንሽ ሜዳ ሲገባም ተጽዕኖ ይፈጥሩበታልና ዘመናዊ እግር ኳስ ደጋፊ ተጫዋቹ ጥሩ ነገር ካደረገም ካላደረገም ቀጣይ ቀን ሌላ ጌም አለ ብሎ የሚያስብ ደጋፊ ያስፈልጋል። በሀገራችን በተደጋጋሚ የሚነሱ ጉዳዮች አሉ። ደጋፊዎች ላይ የሚሳደቡ ደጋፊዎች እንመለከታለን። አላስፈላጊ ነገሮች ናቸው። አሁን መቅረትም ያለባቸው ነገሮች ናቸውና ሜዳ ላይም ከሜዳ ውጭም ደጋፊው በሁሉም በተጫወትክባቸው ክለቦች ያው ቅዱስ ጊዮርጊስና ኢትዮጵያ ቡና ደጋፊዎችን ቀደም ሲል በደርቢው አንስተናል። ድሬዳዋንም አሁን ጠቅሰዋልና በሌሎቹ ክለቦችስ ደጋፊዎቹ እንዴት ነበር ለአንተ ያላቸው ቦታ? እኔ በዚህ አጋጣሚ ምኑን እንትና ቻሌንጅ አደረገዋለሁ መሰለኝ ደጋፊውንም ተጫዋቹንም ነው። አሁን እዚህ ጋር አስተያየት የምሰጠው ተጫዋቹም ሆነ ምንም እኮ በቃ ጫና አለ፣ መሰደብ፣ ጥሩ አለመጫወት አለ። ያን መቻል አለብህ ተጫዋችና። አሁን እኮ እንደውም ደጋፊ የለም። እኛ እኮ አዲስ አበባ ስቴዲየም ሙሉ ሆኖ አይደል እንደ እንትን የምንባለው ጫና። ደጋፊውም ደግሞ ልክ የሆነ በቃ ጥሩ አልተጫወትክም አስተያየት ችግር የለውም ለተጫዋች። አላስፈላጊ ነገር ደግሞ
ተጫዋቹንም አቋሙ እንዳያመጣ ያደርጋል። አንተስ በኋላ እና አይሆንም። መስተካከል ያለበት ነገር የኢትዮጵያ እግር ኳስ ላይ በጣም መቅረት ያለበት ጭብጨባ እንዳለ ሁሉ በቃ ትችትም ይኖራል፣ ግን ትችትን በልክ ማድረግ ነው። መልካም እንግዲህ ሰዓታችን እየተጠናቀቀ ነው። መጨረሻ የምታስተላልፈው መልእክት ካለ መድረክ ያው እኔ ማስተላለፍ የምፈልገው ቅድምም ተናግሬያለሁ። የኮቺንግ ስታፍ ከኛ ጋር የወሰደን ልጆች ያው የተሻለውን የኢትዮጵያ ብሔራዊ ቡድን ለማምጣት ከታች ጀምረን ጠንክረን እንስራ። በያላችሁበት መልካም ስኬት እንመኝላችኋለሁ። አመሰግናለሁ። መልካም ለነበረን ቆይታ ምን ያልሽው እናመሰግናለን። ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የክስትራ ታይም ስፖርታዊ ጉዳያችን የዕለተ ሰኞ ይህንን ይመስል ነበር። ቀጣይ አርብ እስክንገናኝ መልካም ጊዜ እንዲሆንላችሁ እንመኛለን። ባልደረባዬ አቤል ነዋይና ወንድማገኝ ጸጋዬ ከምን ያልሽው መጋ ቆይታ አደረግን። መልካም ጊዜ ይሆንላችሁ።